እንደምን አመሻችሁ የሪች ፋሚሊ ቤተሰቦች። ዛሬ እንደገና በይቻላል ፕሮግራማችን ቀርበናል። እ፣ ዛሬም እንደገና የምታቀርብልን ዶክተር ጤናዬ ናት። ዶክተር ጤናዬ በጣም እንወድሻለን። የምታስተምሪን ነገር ሁሉ በህይወታችን እንደሚጠቅመን እ፣ ሪማይንድ ላደርግሽ ፈልጋለሁኝ። ይቺ የምታሳልፊው ከኛ ጊዜ ሁላችንም ብዙ ጊዜ ሰዎች እንደሚነግሩኝ እንደሚጠቀሙ እንደሚበረታቱበት ይህንን ከባድ ጉዞ ለመጓዝ ከአንቺ የምናገኛቸውን ትምህርቶች እየተጠቀምን እ፣ ኑሯችንንም የሚያጋጥመን ችግሮች ሁሉ እየታገልን ለማለፍ የምንችለው በምትሰጭን ነገር ስለሆነ አንቺና ጄን ሁልጊዜ በጣም አመሰግናችኋለሁኝ። ዛሬም እንደገና በዚህ ምሽት ተገኝተሽ ስልታስተምሬን ስለተዘጋጀሽ በጣም አመሰግንሻለሁ። እንግዲህ ፕሮግራሙን ለአንቺ ሰጥሻለሁኝ። ሚውት እያደረጋችሁ ሁላችሁም ትሰሙናላችሁ። ቴንክ ዩ። እሺ፣ ጤና ይስጥልኝ። እንደምን አላችሁ የሪች ፋሚሊ? በጣም ነው። ዛሬ ደግሞ በዚህ ፕሮግራማችን ይቻላል በሚለው እንደገና መገናኘት ስለቻልን በጣም ደስ ይለኛል። ይሄ መቼም ከታላቅ አክብሮትና ስለእናንተ ግድ ከመስጠት የተነሳ የእናንተ ሕይወት ሲቃና ማየት እናንተ ሰላም አግኝታችሁ ለተጠራንበት ዓላማ ሁላችን መኖር የምንችልበትን አቅም ለማግኘት የምናዘጋጀውና የምንቀርብበት ጊዜ ነው። ስለዚህ መታችሁ ስለምትሳተፉ ስለምትገለገሉበት እኔም በጣም ደስ ይለኛል። ያየ አመሰግናለሁኝ። በየጊዜው ጥቅም እንዳለው ስለምትነግሩን በቃ እኔም በጣም ደስ እያለኝ ነው። እኔም ጂም ደስ እያለን ነው የምናገለግለው እና ዛሬ ደግሞ አርስታችን ራስን ማደስ በሚል ነው የምንነጋገረው። ስለ እድሳት ተሃድሶ፣ የግል ተሃድሶ ነው የምናወራው እና ሪጁቬኔቲንግ ሰልፍ በሚለው አርዕስት ማለት ነው። እና እንግዲህ መቼም በንቃት በሙላት በብርታት ለመኖር መታደስ ያስፈልጋል ብላችሁ ኧረ ወረድ በይለን እዛ ንቃት በሙላት በብርታት ጋር አይደለሁም ያለሁት የምትሉ ካላችሁ እስቲ ትንሽ ወረድ ብዬ ደግሞ በድካም አቅም በማጣት ለማገገም የምትፈልጉም ካላችሁ ሻይ እዛም ጋም አይደለሁም የምትሉ ካላችሁ አረ ውረጅልን ዶክተር ጤና የምትሉኝ ካላችሁ ተስፋ በመቁረጥ በደመ ነፍስ እየተንቀሳቀስኩ ነው ለምትሉኝም ለሁላችንም ተሃድሶ ያስፈልገናል፣ እድሳት ያስፈልገናል። ሁሉም አይነት ሰው ያለንበት ስፍራና ቦታ የትም ስፍራና ቦታ ላይ እንሆን ባለንበት በህይወታችን ሂደት ውስጥ እድሳት የማያስፈልገው ማንም የለም እና እድሳት በምሳሌ እስቲ እንነጋገር ዛሬ። በምሳሌ ሲሆን አንዳንድ ነገር ይቀርልናል፣ ምሳሌነቱም ደግሞ ያገለግለናል። ስለዚህ ራሳችን በቤት እንመስል እስቲ። አስቡት፣ ቤት የታሸገ ቤት ኮንደምድ የሆነ በቃ ተለጥፎ በሩ ተዘግቶ በቃ የተተወ ቤት በተለያየ ምክንያት ሊሆን ይችላል። ወይ ተባይ የወረሰው ቤት ሊሆን ይችላል፣ ወይም ደግሞ ሻጋታ ሞልድ የሞላበት ሊሆን ይችላል። ከዛ የተነሳ ፖይዝን መርዝ ያለበት መርዛም ነው፣ እዛ ቤት ውስጥ መሆን አይቻልም ተብሎ የተተወ ቤት አለ። ወይም ደግሞ የኤሌክትሪክ ስርዓቱ የተዛባ እሳት በድንገት ሊነሳ ይችላል እና ይሄ ቤት መግባት አይቻልም ተብሎ የሚዘጋ ቤት አለ አይደለም? እንደዚህ አይነት ቤቶች የተዘጉ ማንም ሰው ድሮ ይኖርበት የነበረው ሰው ሄዶ ከፍቶ መግባት አይችልም፣ የታሸገ ስለሆነ። ስለዚህ እንደዚህ አይነት ቤቶች የግድ የተለያየ ባለሙያዎች ናቸው መጥተው ያንን ቤት ሊያድሱት የሚችሉት። የተለያየ ባለሙያ አንዳንድ ጊዜ አፍርሰው ሁሉ ነው የሚሰሩት፣ እንደ አዲስ ሜክኦቨር ይደረጋል እንዳለ። ምክንያቱም ያለው ቤቱ በቃ በጣም
ጉዳት ላይ ወድቋል ተብሎ የሚተው ቤት አለ አይደል? ሌላስ አይነት ቤት ደግሞ ሌላ ቤት ደግሞ ታድሶ የማያውቅ ቤት የቅድመ አያት ይኖሩበት የነበረ ከዛ በኋላ ደግሞ አያቶች ወርሰው የኖሩበት አያቶቹም ደግሞ ከዛ በኋላ ልጅ የኖረበት ከዛ ደግሞ ልጆች ደግሞ ልጅ ወልደው ልጆች የኖሩበት ከዛ ደግሞ የልጅ ልጅ የኖረበት እንደዚህ እየተዋረደ ይቀጥላል። ቤቱ ምንም ሳይታደስ እንዲሁ ቤተሰብ የሚኖርበት በቃ ለረጅም ዓመት ያገለገለ ቤት ሊሆን ይችላል። አንድ ነገር ቢሰበር እሱ ተጠግኖ እዛችው አንድ ነገሯ ብቻ ተጠግና ትቆማለች። በተረፈ ግን ሁለንተናዊ እድሳት ያልተደረገለት ቤት ይኖራል አይደል? በእርግጥ ነው ይኖራል። እሺ ሌላስ አይነት ቤት ደግሞ እናስብ። የዛሬ 20 ዓመት ታድሶ ነበር፣ የዛሬ 10 ዓመት ታድሶ ነበር የሚባል ቤት እንግዲህ ዛሬ በምሳሌ ነው የምንነጋገረው ብያቸዋለሁኝና ቤትን ምሳሌ አድርጌ ስለ እድሳት ራስን ስለማደስ ስለምናወራ ታድሶ ከታደሰ ዘመናት የቆየበት ቤትም ሊኖር ይችላል። አንዳንድ ቤት ደግሞ አለ በየጊዜው ይታደሳል፣ በየጊዜው እድሳት አለው። ሁለንተናዊ እድሳት፣ የውጭው እድሳት፣ የቤቱ ውስጥ እድሳት፣ እቃዎች አዳዲስ የሚገዙለት በቃ ነገሮቹ ደግሞ በየጊዜው በጥንቃቄ ሁል ጊዜ ፊልተር ይቀየርለታል። አፕላየንስስ በቃ ያሉት መሳሪያዎች ሁሉ የሚያስፈልጋቸው ነገር ይደረግላቸዋል። እንጨቶቹ በፖሊሽ ይወለወላሉ፣ ቀለም ይቀባል። ቤቱ ውጭ ውስጡ በቃ በየጊዜው በቃ ዘመናዊ ሆኖ ሞደርን ሆኖ የሚያስፈልገው ነገር ሁሉ እየተደረገለት ቤቱ ቅልብጭ ብሎ ሁል ጊዜ ይኖራል። ስለዚህ ዛሬ የምንነጋገረው እዛ ጋር ለመድረስ ነው። እንግዲህ የትም ቦታ እንሆን፣ ታሽጎ ያለበትም ቦታ እንሆን፣ ታድሶ የማያውቅም ቦታ እንሆን፣ ወይም ደግሞ የዛሬ ስንት ዓመት ነበረ እንደው የኖርኩት አሁንማ ያለሁበት ምንም ይሄንን አይፈቅድልኝም ብለን የተውነው ነገር ካለ ወይም ሁላችንም እድሳት እንዴት እንደሚያስፈልገን ነው የምንነጋገረው፣ በቤት ምሳሌ ማለት ነው። እስቲ የቤቱን ምሳሌን ቀጠል አድርገን እንነጋገረው። እያንዳንዱ ቤት በተለያየ መንገድ ነው የሚሰራው አይደለም? አንዳንዱ ቤት በሲሚንቶ ይሰራል፣ በአሸዋ ተደርጎ ይሰራል፣ በሸክላ የሚሰራ ቤት አለ፣ በድንጋይ የሚሰራ ቤት አለ፣ በጭቃ የሚሰራ ቤት አለ፣ በእንጨት ብቻ ወይም ተደበላልቆም የሚሰራ ቤት አለ። በተለያየ መንገድ ይሰራል ቤት። ልክ እንደዛው ሁላችንም ልዩ ነን፣ ሁላችንም የተለየን ነን። ማለቴ ምንድን ነው? ከቤተሰብ በዘር ግንድ የወረስነው ነገር አለ ልዩ የሚያደርገን። አስተዳደጋችን ልዩ ሊያደርገን ይችላል። የህይወት ገጠሞቻችን ልዩ ሊያደርጉን ይችላል። ህይወታችን በተለያየ ህይወት መንገዶቻችን ሁላችንም ልዩ ነን፣ ልዩ ነን። ስፔሻል ኒድ ያላቸው ልዩ ፍላጎት ያላቸውን ልጆች እያሳደግን ነው። ይሄ ሁሉ ለየት ያለ እድሳትን ያመጣል ማለት ነው። በድንጋይ የተሰራ ቤት በእንጨት ከተሰራ ቤት እኩል አይደለም የሚታደሰው። ድንጋዩ ብዙ ላያስፈልገው ይችላል። እንጨቱ ግን ምስጥ እንዳይበላው፣ ቀለሙ ከለቀቀ ቀለሙን ለማስተካከል ብቻ የሚያስፈልጉት እንክብካቤ ለየት ይላሉ። ስለዚህ በጠቅላላ የምንነጋገረው ምንድን ነው? በአጠቃላይ ፍጥረት ሁሉ እድሳት ይፈልጋል። እድሳት የማያስፈልገው ማንም የለም። ታዲያ እንደዚህ ከሆነ ሁላችንም ካስፈለገን ልክ ልዩነትም እንዳለን ሁሉ ለእኔ የሚያስፈልገው አይነት እድሳት ለሌላ ሰው ልክ እንደኔ አይነት እድሳት ያስፈልገዋል ማለት አንችልም። ሁላችንም ወደ ራሳችን ነው መመለስ ያለብንና ምን አይነት እድሳት ነው የሚያስፈልገኝ ብለን መመርመር ያለብን። እስቲ ጠለቅ ብለን እንነጋገር ስለ እድሳት። ቆይ ለምን ታድሶ አስፈለገ? ለምን ያስፈልገናል መታደስ?
ምንም ነገር ዝም ብሎ እንኳን ሲተው እንደው አዋራ መልበሱ አይቀርም። እንደው ቤቱን እንኳን እናውራው አዲስ ተደርጎ ሁሉ ነገር እንኳን አዋራው መነሳት አለበት። ምንም በቃ አዲስ ቤት እንኳን በቃ ንጹህ ቤት እንኳን ተብሎ እ፣ አፕዴት መደረግ አለበት ሁሌ። እኛም ህይወት ጫና አለብን። እ፣ ተስፋ የሚያስቆርጠው ነገር ብዙ ነው። ኃላፊነቱ ብዙ ነው። እ፣ የ- የሚጠበቅብን ወይም ደግሞ መደረግ አለበት ብለን የምናምነው ብዙ ነው። እ፣ እ፣ ድንገት ያለብን ኃላፊነቶች የሚያመጡት ጫና እኛ ላይ በሁለንተናዊ ጫና ብዙ ነው። ስለዚህ ይሄ በቃ የኃላፊነቱ የህይወት ውጣ ውረዱ አገር የመልመዱ የምንሰራው አዲስ ስራ ከሆነ ስራ የመልመዱ ትምህርት ከሆነ ትምህርት ቤቱ ብቻ ሁሉ ነገር ኃላፊነት ይመጣል። ከዛስ እኛስ ደግሞ ሌላስ ደስተኞች መሆን እንፈልጋለን። የተገባንን ሁላችንም ደስተኛ ሆነን መኖር ነው የምንፈልገውም መሆንም ያለበት አይደል? ደስተኛ ለመሆን ጤናማ ለመሆን እ፣ እ፣ በስኬት ለመኖር ነቅቶ ለመኖር ኃላፊነትን ለመወጣት አሁን በተለይ ልዩ ፍላጎት ያላቸው ልጆች ለማሳደግ የተሰጠንን ኃላፊነት ለመወጣት እንዲሁም ደግሞ እ፣ ህይወትን አጣጥሞ ለመኖር ለሁሉ ነገር ይህን ሁሉ ኃላፊነትን ለመወጣት ይሁን እንዲሁም ለመኖር እንዲሁም ለመደሰት ያስፈልገናል። እድሳት ያስፈልገናል። ካልታደስን በቃ ወደ ታች የሚስብ ነው። ሁሉ ነገር ወደ ታች ነው የሚያወርደን። ጫናው ማለት ነው፣ ኃላፊነቱ ማለት ነው። ስለ እድሳት የማያስፈልገው ሰው የለም። ሁላችንም ያስፈልገናል ለተለያየ ምክንያት። አሁን ሰውነታችን የሚያልፍበት ሂደት አለ። አስተሳሰባችን የሚያልፍበት ሂደት አለ። ግንኙነታችን የሚያልፍበት ስለዚህ የህይወት ክፍሎቻችን የተለያዩ ነገሮች ሁሉ ምክንያቱ ናቸው ታድሰን እድሳትን እያገኘን ለመኖር ማለት ነው። እሺ ምን አይነት እድሳት? እንግዲህ ነካ ነካ አድርጌዋለሁኝ። አካላዊ የሰውነት እድሳት ያስፈልገናል። እሺ ሌላስ? ስነ ልቦናዊ ምን ምንን ያጠቃልላል? የአእምሮ፣ የስሜት፣ የተግባር እድሳት ያስፈልገናል። የመንፈሳዊ እድሳት ያስፈልገናል። የግንኙነት እድሳት ያስፈልገናል። እነዚህ ነገሮች አንዱ ከሌላው ጋር የሚነካካ ነገር አለው። አንዱን ፓርታችን ስናድስ ሌላ ሁሉን ይነካዋል። ነገር ግን እንደዚህ አንዳንድ ጊዜ ፈታ አድርገን ስንመለከተው ጥቅም ስለሚሰጠን በዛ ልክ እንድናየው ብዬ ነው የምለያየው። እንደዚህ በቃ በማስተዋል በቃ እንደው አንድ ነገር አድርገን በቃኝ እንዳንል የተለያየ ነገር አለን። የአካላችን የሰውነታችን አለ፣ የአእምሮአችን አለ፣ የስሜታችን አለ፣ የተግባራችን አለ፣ የግንኙነታችን አለ፣ የመንፈሳዊ ህይወታችን አለ። እድሳት ለሁለንተናችን ያስፈልገናል። እሺ እንዴት ነው ታዲያ የምንታደሰው? እንዴት ነው? መቼም በዚህ ፕሮግራማች ሁሌ የማሳስባችሁ እነዚህኑ ነገሮች ነው። በተለያየ መንገድ አቀርባቸዋለሁኝ እንጂ አንድ ወጥ የሆነ መልእክት ነው ብዙ ጊዜ የማቀርበው። እሺ አካልና ሰውነታችን እንዴት ነው የሚታደሰው? እረፍት ያስፈልገናል። የጠለቅ ያለ እንቅልፍ በትክክል መተኛት ያስፈልገናል። ምክንያቱም እንደዚህ እረፍት ስናደርግ እንታደሳለን። በቂ እንቅልፍ ስናገኝ እንታደሳለን። ውሃ ስንጠጣ እንታደሳለን። የተመጣጠነ ምግብ ስንበላ እንታደሳለን። ንጹህ አየር ስንተነፍስ እንታደሳለን። ቫይታሚኖችን ስንወስድ የየዕለት የሚያስፈልጉንን እንታደሳለን።
እንቅስቃሴ፣ ስፖርት፣ የተለያየ እንቅስቃሴ ሰውነታችን ሲያገኝ እንታደሳለን። አልኳችሁ። አሁን ሰውነታችን እንኳን ብቻ አስበን በቂ የሆነ እንክብካቤና እድሳት ካላደረግንለት የሚያስፈልገውን ለሰውነታችን በቃ ይተሳሰራል፣ ቆረጠኝ ይለናል፣ ወጋኝ ይለናል፣ ደከመኝ ይለናል፣ ኃላፊነታችን በትክክል ማሰብ አልችልም ይለናል፣ መስራት አልችልም ይለናል፣ አልጋ ላይ ሊያስውለን ይችላል። እነዚህን ሁነኛ የሆኑ አስፈላጊ ነገሮች አለማድረግ ትልቅ ችግርን ያመጣብናል። ስለዚህ ሰውነታችን አካላችንን ማደስ አለብን ማለት ነው። ውሃ መጠጣትን የመሰለ ትልቅ ነገር፣ በቃ ትልቅ እውቀት ብዬ ነው ዛሬ የምነግራችሁ። እንደገና ውሃ ጠጡ፣ ውሃ እንጠጣ። በጣም ብዙውን የሰውነት አካላችን ብዙ ውሃ አለው ይባላል። ውሃ አለው ፐርሰንቴጁ አሁን ትዝ አይለኝም፣ የኔ ፊልድ አይደለም እሱ። ግን ውሃ መጠጣት አቤት ብዙ 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 ችግሮችን ይቀርፋል። ብዙ ችግሮችን እንደ በቃ አይኔ የሚቆረቆረ ከሆነ ውሃ መጠጣት፣ በቂ ውሃ ለመኖሩ ነው። ስንት መድኃኒት በጣም ኤክስፔንሲቭ የሆነ ሊታዘዝላችሁ ይችላል። ውሃ ግን በደንብ ብትጠጡ አይቆረቆርም። በቃ በቂ ያገኛል ማለት ነው። በቃ ከዚህ ጋር ጀመርኩላችሁ እንጂ በቃ እያንዳንዱ የሰውነት አካላችን የሚያስፈልገውን ነገር ስንሰጠው ይታደሳል። ኃይል እናገኛለን፣ ብርታት እናገኛለን። በቂ እንቅስቃሴ አለማድረግ ሰውነትን ይቆላልፋል፣ ያስራል፣ ይጎዳል። መራመድ ሊሆን ይችላል፣ በቃ ዋክ ማድረግ ሊሆን ይችላል። እንደው ለሰውነታችን እንደው ስፖርት ስላችሁ በቃ ግድ ጅም ሜምበር ውስጥ መግባት አለባችሁ እያልኩም አይደለም። እሱም ብታደርጉም እሱም ጥሩ ነገር ነው፣ በጣም ጥሩ ነገር ነው። የሚጠላ አይደለም፣ የሚጠቅም ነው። ግን በእግር እንኳን ሰፈር ውስጥ መሄድና በቃ እንቅስቃሴ በየቀኑ ማድረግ ትንሽ ይመስላል፣ ግን ትልቅ ስራ አለው። በጣም ትልቅ ስራ አለው። ውጪ አየር እየወሰዱ ማለት ነው። እሺ፣ ሰውነታችን ላይ ትንሽ ተነጋግረናል። ወደ እስቲ ስነ ልቦናዊ እድሳት ጋር እንሂድ። ስለ አእምሯችን፣ ስለ ስሜታችን፣ ስለ ተግባራችን በጣም ብዙ ነገርን ያጠቃልላል አይደለም? አስተሳሰብ፣ ስንት የማይጠቅሙ ስንት የሚጎዱ አስተሳሰብ አሉን። ችክ ብለን የምንይዛቸው፣ ቆም ብለን አንፈትናቸውም። ለምንድን ነው እንደዚህ? ይሄ አስተሳሰቤ ጠቅሞኛል ወይ ጎድቶኛል ወይ ብለን ፍተሻ እስቲ እናድርግ። በቃ የምናምንባቸውን በቃ እንደው የሙጠኝ ብለን የያዝናቸውን መሆን አለበት ብለን የምንገምታቸውን ነገሮች እስቲ ሚዛን ላይ እናርጋቸው። እንዴት ነው? ጠቅመውናል? ጠቅመውኛል? ይህ አስተሳሰቤ። ስለዚህ ማስተዋል፣ መጠየቅ ራስን። ጭንቀት አሁን በተለይ እኛ ብዙ የሚያስጨንቁን ነገሮች አሉ። የልጅ ነገር ነውና እና ጭንቀትን በአግባብ ካልመራ ነው ወደ ድባቴ ይወርዳል ብያቸዋለሁ ከዚህ ቤት ስንነጋገር። ከዛ ሌላ የተለያየ የአእምሮ ጤና እየሸመተ እየበዛና እየተብዛዛብን ይሄዳል ተባብለናል። ስለዚህ በትክክል ማኔጅ ማድረግ አለብን። በጣም እንጨነቅ ከሆነ በጣም እንሳሳ፣ በጣም ይሄ እርዳታ የሚያስፈልገው ነገር ከሆነ ወደ እርዳታ እንሄዳለን። በተረፈ ግን ከራሳችንም ጋራ መለስ ብለን በቃ ሚዛናዊ ማድረግ መቻል አለብን። ሁሌ ጭንቀት ላይ ሁሌ ይህን ማድረግ አለብኝ፣ ከዚህ ደግሞ ይህን ማድረግ አለብኝ፣ ከዛ ደግሞ እንደዚህ፣ ከዛ ደግሞ ይሄ ከሆነ ህይወታችን እኛ የሚያፍታታንን ነገር ምንም ካላደረግን፣ እኛን የሚያዝናናን ነገር ካላደረግን እድሳት የለውም ማለት ነው። ህይወታችን እየታደሰ ሁሌ እድሳት የሚያስፈልገው ነገር ቶሎ ብሎ የሚወርድ ነገር ነው አይደለ? ማለቴ አሁን ለምሳሌ የሚቆሽሽ ነገር መታጠብ አለበት አይደለ? ለመታደስ
አእምሯችን ላይ ያለ የሚያስጨንቁ ነገሮች በበዙ ቁጥር እ፣ እኛ ያንን አስተውለን መርምረን ጥያቄ ጠይቀን ይሄ ነገር እንዴት ነው ረድቶኛል አልተረዳኝም፣ ይሄ መንገድ እንዴት ነው ብለን ካላልን ከራሳችን ጋር በቃ የሚያጋጭና የሚያስጨንቀን እና የሚያወርደን ነገር ይሆናል። ስለዚህ በአስተሳሰባችን ላይ ከሰዎች ጋር የሚያጋጭን ነገሮች ካሉ በባህሪ ደረጃ እ፣ ገደብ ከሌለን ለሁሉ ነገር እሺ የምንል ከሆነ ወይም ደግሞ ሁሉ ዝም ብለን ላያችን ላይ ኃላፊነት የምንከምር ከሆነ እሱንም ገደብ ያስፈልገዋል። ኃላፊነትንም ለሌሎቹ ማከፋፈል ይኖርብናል ማለት ነው። እንደዚህ አድርገን ነው እኛ ራሳችን ማደስ የምንችለው። ኃላፊነትን ማጋራት ለሌሎች መቀነስ ከራሳችን ላይ እንዲሁም ደግሞ ደስ የሚያሰኘንን ነገሮች ማድረግ እንደው ቅድም እንዳልኳ መጽሐፍ ማንበብ ብንወድ መጽሐፍ ማንበብ፣ ጋርደኒንግ የምንወድ እሱን ማድረግ፣ ጆርናል ማድረግ፣ መጽሐፍ ስሜታችን ሀሳባችንን እ፣ እ፣ ደስታ የሚሰጡንን ነገሮች ለአንድ ሰዓት ወጣ ብለን ሻይ ቡና ጠጥተን ከጓደኛ ወይም ከቤተሰብ ደስ ከሚሉን አብረናቸው ስንጫወት ጊዜ ማሳልፈን ስንመጣ እድሳት በዛ ይመጣል። ታድሰን በቃ ኃይል አግኝተን እንመጣለን። በቃ ኃላፊነታችን መተን ለመወጣት የሚያበቃ አቅም እናገኛለን። ስለዚህ ጊዜያችንን በአግባብ መጠቀም፣ አዲስ ነገርን መማር ለአእምሯችን እድሳት ይሰጠዋል። እንግዲህ አሁን ባለንበት ስንት ነገር ነው ማወቅ ያለብን አይደል እንዴ? ብዙ ማወቅ ያለብን ነገር አለ። ስለዚህ አንጥላ። አዲስን ነገር መማር አዲስን ጥቅም አለው። እድሳትን ያመጣል። በአስተሳሰብ ላይ እድሳትን ያመጣል። በአእምሯችን ላይ እድሳትን ያመጣል። ስለዚህ የራሳችንን ሀቢ በቃ እሱ ጊዜ ላላቸው እሱ ለቅንጦት ለጠገቡ ነው ብለን የምንተወው ጉዳይ አይደለም። ደስ ክሪኤቲቪቲያችንን ማነቃቃት አለብን። ምግብ በመስራትም ይሁን ክራፍትን በመስራት ይሁን ክሮሼ በማድረግ ዳንቴልን በመስራት ይሁን እነዚህ ነገሮች ሁሉ እንደሚረዱ እንደሚያድሱ ታውቃላችሁ። ስዕል መሳል ይሁን ደላሽ እንዳትሉኝ። በቃ እኛ ስንት ኃላፊነት ተሰጥቶን በዚህ ጊዜ ልጄ ስንት ነገር ያስፈለገው እኔ ቁጭ ብዬ ራሴን ላዝናና ብላችሁኝ ልትከራከሩኝ ትፈልጉ ይሆናል። እምለምናችሁ እድሳትን የሚሰጡንን ነገሮች ስናደርግ ኃይል እናገኛለን። ልጆቻችንንም የበለጠ በትጋት ለመርዳት ጥቅሙ ለኛው ነው። ጥቅሙ ለልጆቻችን ነው። ጥቅሙ ለሁሉ ነው። ስለዚህ የአእምሮ ስሜታችን በቃ ሁሌ ኃላፊነት ብቻ ከሆነ የተሸከመው ደስ የሚያሰኝን ነገሮችንም ካላደረግን እድሳት የለውም ማለት ነው። ስሜታችን ሁል ጊዜ ኃላፊነት ጫና ነው በቃ የሚኖርበት። ግን የሚያስደስተንን ነገር ስናደርግ ፈታ ያደርገናል። በቃ አቅም ይኖረናል ኃላፊነትን የመወጣት እየበለጠ ደግሞ ለማወቅ ለመርዳት አቅም እናገኛለን። እሺ ወደሚቀጥለው ወደ መንፈሳዊ እድሳት ደግሞ እንሄድ። መንፈሳዊ እድሳት እንዲሁ የምናተኩርበት ነገር ያድጋል እላለሁ። ብዙ ጊዜ እንደሰማችሁኝ ቀና የሆነውን መልካም የሆነ ነገር ማሰብ በቃ የምስጋና ግራቲቲዩድ አእምሯችን ያንን እንዲያስብ በማድረግ መንፈሳችን ጸሎት፣ ጾም፣ የሃይማኖት ቦታዎች ሄዶ ምንድነው መስጊድ ይሁን ቤተክርስቲያን ይሁን
ተቋማት፣ አዎ የሃይማኖት ተቋማት እነሱ ጋር ሄዶ መካፈል፣ መንፈሳዊ በቃ መዝሙር መስማት፣ እንደዚህ መንፈሳችን የሚያነቃቃ ከፈጣሪ ጋር ተጣልቶ ሰላም ማግኘት የለምና መንፈሳችንን የሚያድስ እና ከአምላካችን ጋር ሰላም የሚፈጥረንን አስተሳሰብ ማሰብ እንዲሁም ደግሞ ይቅር ማለት ራስንም ነፃ ማድረግ ከሌላው ጋር ተቆራኝቶ በስቃይ እንዳንኖር ይረዳናል። ራሳችንን ማደስ ነው ይቅር ብሎ መኖር። ይቅር ብለን የሚጎዱንን ጋራ ዝም ብለን እንኖር እያልኩኝ አይደለም። እሱ ግንኙነቱን መጠገን ማለት ነው፣ አብሮ መቀጠል ማለት። ነገር ግን ይቅር ማለት ግን ነፃነት ነው። በቃ ነፃ የተደረገብኝ ትክክል አይደለም፣ ጉዳቴ ጉዳት ነው፣ በዚህ መንገድ መቀጠል የለበትም የሚለውን ይዘን ነገር ግን ሆነ ያለፈውን ነገር አሁን ምንም አድርገው መቀየር ስለማይችል ያለፈውን ነገር እንደሆነ በማረጋገጥ እና ደግሞ እንዳይሆንብን በመከላከል ነው የምንለቀው የምንተወው። ይሄ ሁሉ መንፈሳዊ ጤንነታችንን እያደስን ራሳችን እንድንሄድ ይረዳናል። እንዳልኳችሁ አንዱ ከሌላው ጋር በጣም የተገናኘ ነው ብያችኋለሁ አይደለም? አሁን መንፈሳችን ሰላም ሲኖረው እድሳት ያለበት ሰላማዊ ግንኙነት ከፈጣሪ ጋር ሲኖረን ከሌላ ሰውም ጋር ሰላማዊ ግንኙነት ያበረታታናል፣ ይረዳናል። የአእምሯችንም ጭንቀት ይቀንሳል፣ ተግባራችንም ቀና ይሆናል፣ አካላችንም ጤናማ ይሆናል። በጣም የተሳሰሩ ናቸው። አንዱን ስንረዳ ሌላውን ሁለንተናዊ እርዳታ ነው። በአንዱ እርዳታ ሁሉ ይረዳልና። ከዛ ደግሞ ሌላው ተሃድሶ የሚያስፈልገው ምንድነው ተባብለናል? ግንኙነቶቻችን። አቤት ሰው ከራሱ ጋር ሰላም ከሌለው እንዴት መሰላችሁ ችግሩ እየበዛ የሆነው፣ በቃ እየበዛ ነው የሚሄደው። ስለዚህ ግንኙነት ብለን ስንል ከራሳችን መጀመር አለብን። የታደሰ ግንኙነት ከራሳችን ጋር መኖር አለብን። በተለይ አሁን ለምሳሌ አስተዳደግ ከቤተሰቦቻችን ጋር ጥሩ ግንኙነት ከሌለን ወይም ደግሞ አስተዳደጋችን የሚያሳፍረን አይነት ነገር ከሆነ እሱን ጥለን አላስበውም ስላለን የሚቀርልን ይመስለናል። ዛሬም ግን መነጽር ሆኖ ህይወታችንን እየመራ ነው ያለው። በዛ መነጽር ነው እያየን የምንቀጥለው። ስለዚህ ከራስ ጋር ሰላም ለመፍጠር ያለፈውንም የሆነውን ተቀብሎ አረጋግጦ አክብሮ ማስኬድ እድሳትን ያመጣል በኛ ግንኙነት ላይ ከራሳችን ጋር። ሁሉ ነገር ከራስ ነው የሚጀምረው። አንዳንድ ጊዜ ያለ ልክ ሁለንተናችን 24 ሰዓት ሙሉ የምናስበው ስለ ልጆቻችን ይሆናል። ራሳችንም ትዳር ያለን ትዳራችንም ጥለን፣ ይህ ጉዳትን ነው የሚከምርብን። ለልጆቹ እንኳን አይጠቅምም። እውነቴን ነው የምላችሁ። እና ከራሳችን ጋር መጀመሪያው ሰላም መፍጠር ያለብን እንደዚህ አይነት አደራ ሲሰጠንና ልጆችን ጥሪያችን ልዩ ፍላጎት ያለባቸው ልጆች ማሳደግ ሆኖ እኛ ላይ ሲሆን ያንን መቀበል ሲያቅተን ወይም ደግሞ ያ ብቻ ህይወት ስናደርገው ከራስ ጋር ጥል ይመጣል ማለት ነው። ከራስ ጋር ጥል ሲመጣ ኃላፊነት እንኳን ለመወጣት ቀርቶ፣ ጤንነት ቀርቶ፣ ግንኙነት ቀርቶ፣ ሁሉ አምላክ ቀርቶ ከሁሉ ጋር ነው ምስቅልቅል የሚያደርግብን። ስለዚህ ተሃድሶ ስናደርግ ከራሳችን ጋር የሆነውን በመቀበል እርዳታ በመጠየቅ ከዛ ከራስ ጋር ደግሞ እድሳት ካመጣንና ሰላም ከፈጠርን በኋላ ደግሞ ከቤተሰባችን ጋር
ኑሮ ጓደኞቻችን ጋር፣ ከእህት ወንድሞች፣ ከወላጆች፣ ቤተሰባዊ እድሳት፣ ጤናማ ግንኙነት፣ ከዛስ ከሌሎችም ከህብረተሰብ ሰላማዊ እይታ። በቃ ምክንያቱም ሰው እንደሚያስብ እንደዛ ነውና አስተሳሰባችን ላይ ያለው የጠመመብን ነገር ሁለንተናችን እያጠመመብን ስለሚሄድ ቀና የሆነውን ነገር ለማሰብ የሚያስችለንን እድሳት ማድረግ አለብን። አንዳንዶች ወደዛ ቤት ምሳሌያችን እስቲ እንመለስ። ምን ብያችሁ ነበር? ይሄ ታሽጎ ያለው ቤት የግድ ባለሙያዎችን ይፈልጋል ብያችሁ ነበር። ስለዚህ የቱ ጋ ነው ያለ ነው? እስቲ ዘወር ብለን ራሳችን እንየው። ምን አይነት እድሳት ነው የሚያስፈልገኝ? የባለሙያዎች እርዳታ የሚያስፈልገው እድሳት ነው የሚያስፈልገኝ? ወይስ ትኩረቴ በቃ አይ የትኛው እናት ናት ጊዜ ያላት? የትኛው አባት ነው ጊዜ ያለው? በቃ መድከም ነው ልጆች። ልክ እሱ ደግሞ የሁለተኛውን አይነት ቤት በቃ አያት፣ ቅድመ አያት፣ ልጆች፣ የልጅ ልጆች ሁሉም ሲኖርበት የኖረው ግን ዞር ብሎ የማይታደስ ቤት አይነት ነው ያለ ነው። እንደዛ ከሆነ የዛሬ ንግግራችን ያንቃን። በባለሙያ ራሳችን ማጀብ ካለብን በባለሙያ ራሳችንን እርዳታ እንጠይቅ። አሁን ለምሳሌ ይሄ ሁሉ ለማድረግ መሽደላኝ ልትሉኝ ትችላላችሁ ብላኛል። ረስፔት ሀልፕ አለ። እንዴት ነው ይህን የማደርገው? ወይም አደራረጉን ለማታውቁ እርዳታ የሚሰጥ ሁሌ ያለ ሁላችሁ የሚል አለ በመካከላችን አይደለ እንዴ? ስለዚህ የካውንስሊንግ እርዳታ የሚያስፈልግ ከሆነ በቃ ይሄ ያልሽው ነገር ግማሹም አልገባኝም፣ ግማሹም ገብቶኛል፣ ነገር ግን ከየት እንደምጀምረው አላውቅም። ስለዚህ የሚረዳ ሰው ያስፈልጋል ማለት ነው። በምን በንግግር በቃ የስነ ልቦና አማካሪዎች በቃ ጥያቄ እየጠየቁን እየመለስንላቸው ከዛ በኋላ ራሳችንን ማደስ እንድንጀምር የሚረዳን አለ። ሌላስ እርዳታ እርስ በርስ እዚህ ውስጥ መረዳዳት፣ እርስ በርስ መረዳዳት በሰፖርት ግሩፕ ውስጥ እኮ ያለ ነው። ለዚህ አይደለ እንዴ? ለእርስ በርስ እንድንተርፍ እኮ ነው። ቤተሰቦች ያሉን እርዳታ መጠየቅ፣ ጓደኞች ያሉ ሰው ያለ ሰው እርዳታ መኖር ስለማይችል እርዳታ መጠየቅን ከዛ መጀመር እንችላለን። እንግዲህ በተለያየ አይነት እድሳት ያስፈልጓል። የተለያየ አይነት ቤት ብለን ነበር። ልክ እንደዛ እስቲ መለስ ስንበል ወደ ራሳችን ምን አይነት እርዳታ ነው የሚያስፈልገኝ? እደሳውን ከምንስ ልጀምረው? መታደሱን ነቅቶ መኖር ራስን ማደስ ለምን ይረዳናል? ነቅቶ ለመኖር ይረዳናል። ንቁ ሆነ ኮንሽስሊ ስንበላ በንቃት ነው፣ ስንጠጣ ውሃ በንቃት ነው፣ ስንሰራ በንቃት ነው፣ ልጆች ስንንከባከብ በንቃት ነው፣ ለራሳችን ጊዜ ንቁ ሆነን የተሳካ ትርጉም ያለው የሚያረካ ህይወት መኖር ያስችለናል። ከዛስ አቅማችን እንዲታደስ ይረዳናል። ራስን ማደስ አቅምን ይሰጠናል። አቅም ይሆነናል። ጉልበታችን ይታደሳል። ብርታትን እናገኛለን። ተደስተን መኖር እንችላለን። ረክተን መኖር እንችላለን። ተስፋችን ሙሉ ይሆናል። ተስፋን ይዘን እንቀጥላለን። ጤናማ እንሆናለን። ጤንነት፣ ሁለንተናዊ ጤንነት። ስለዚህ ራስን ማደስ ሁሌ በአእምሯችን ላይ ሆኖ ሁሌ የምናስበው ነገር ዛሬ ራሴን አድሻለሁ ምንለው በቃ የምናስበው ነገር መሆን አለበት። በሂደት ውስጥ ህይወት ሂደት ናት አይደለ? በሂደት ውስጥ ነው የምናልፈው። እድሜያችን እየገፋ ስንሄድ ከዚህ በፊት ልናረግ የምንችላቸውን ነገሮች
ሁሌ ራሳችን እያደስን ካልሄድን ማቆም እንጀምራለን። ይሄንን ማድረግ አልችልም፣ እንደሱ ማድረግ አሁን አልችልም፣ አይ እድሜ እየገፋ ነው እያለን መጣል እንጀምራለን። በእድሳት ስንኖር ግን አቅም ይኖረናል። መጣል ሳይሆን በቃ በርትተን መቀጠል እንችላለን። ይሄ ጥሪያችን፣ ይሄ አገልግሎታችን ልጆቻችንን ማሳደግ ማቆሚያ ብዙ ጊዜ ማቆሚያ የለውም። ሁሌ እየረዳን ነው የምንኖረው አይደል? በተለያየ መንገድ ሊሆን ይችላል፣ በተለያየ ደረጃ ሊሆን ይችላል። ይሄ አሁን ለምሳሌ ኒውሮቲፒካል ልጅ አድጎ ይወጣና ራሱን ሊችል ይችላል። እኛ የምናሳድጋቸው ልጆች ራሳቸውንም ሊችሉ ይችላሉ። አዎ ይችላሉ። የማይችሉም ሊኖሩ ይችላሉ። ግን ሁል ጊዜ የእኛን እርዳታ ይፈልጋሉ። በተለያየ የህይወት ደረጃ ኒውሮቲፒካል እንኳን ልጆች እርዳታችንን በተለያየ ደረጃ ውስጥ ሲያልፉ ይፈልጋሉ። እኛማ ልዩ ፍላጎት ያለባቸው ልጆች ደግሞ የበለጠ የእኛን እርዳታ ይፈልጋሉ። እንደዚህ ቀጣይነት ያለው ትልቅ ኃላፊነት ኖሮን ራስን ሳያድሱ መኖር እንዴት ይሆናል? በፍጹም እኮ አይሆንም። የሚቻል አይደለም። ስለዚህ እስቲ ዘወር እንበል፣ ህይወታችንን እንቃኘው፣ እንመልከት። እንደው ራስን ማደስ የሚል አስቤ ሳውቃለሁኝ? ስለ ራሴ ያን ያህልስ ተጠንቅቄ አውቃለሁኝ? ሁላችንንም ዛሬ የምጋብዘው ወደ የትኛው ቤት እድሳት መሰላችሁ? በየጊዜው የሚታደሰው ሁሌ አብዴት የሚደረገው ቤት ሁላችንም ወደዛ እንድናድግ ነው የምጋብዛችሁ። አይ እኔ ያለሁት ታሽጓል የተባለው ቤት ጋር ነው የምትሉትኝንም እኑ አይለፍባችሁ። ዛሬ ጀምሮ እድሳት ማድረግ ይቻላል። እርዳታ መጠየቅ ይቻላል። አይ እኔ ዞር የራሴን የማይበት ጊዜም የለኝም ምንል ላይክ ታድሶ የማያውቀው ቤት ማለት ነው። እንግዲህ ሁሉም ዘመናት እያለፈ የኖርበት እኔ ራሴን ማደሻም ጊዜ የለኝም ለምንለው እኑ አይለፍብን። ዛሬ ይሄንን ገንዘብ አድርገን እንግዛው። ይሄንን ሀሳብ ራስን ማደስ የሚለውን የእኔ ልጅ ከመውለዴ በፊት ነበረ ራሴን በደንብ የሚይዘው ለምንለው የዛሬ ዓመት የዛሬ 10 ዓመት ለምንለው ዛሬ ቀኑ አይለፍብን። እያደስን ወደ በየጊዜው የሚታደስ ቤት አይነት ህይወት ለመኖር በየጊዜው የምታደስ ሰው ለመሆን አበረታታችኋለሁኝ። እኔ ይህንኑ ነው ለእናንተ የምነግረውን ለራሴ ለማድረግ በየጊዜው ተጋለሁኝ። በቃ ፍጹምነት የለም፣ ነገር ግን ጥረት፣ ውሳኔ፣ እርምጃ መውሰድ ይሄንን ነው የምለምናችሁ። ለራሳችን ስንሆን ለሌላው ለልጆቻችን መሆን እንችላለን። ለትዳራችን መሆን እንችላለን። ለቤተሰባችን፣ ለህብረተሰባችን፣ ለእርስ በርሳችን መሆን እንችላለን። ስለዚህ በዚሁ አጠቃልላለሁ። ዛሬ ስለ ራስን ማደስ የሚለው በንቃት በሙላት በብርታት ለመኖር እንትጋ፣ ራሳችንን እያደስን። ስላዳመጣችሁኝ በጣም አመሰግናለሁ። ሊያዬ ወደ አንቺ መልሰዋለሁ። ካሁን በኋላ ደግሞ ወደ ጥያቄና መልሳችን እንሄዳለን። ዶክተር ጤናዬ በጣም ጥሩ ትምህርት ነው ያስተማርሽ። እኔ ራሴ በጣም የተማርኩበት ትምህርት ነው። ለዚህ በጣም ልቤን የሚነካ ነገር ነው የነገርሽኝ። በጣም ጥሩ ትምህርት ነው ያስተማርሽን። በእውነት ይሄ ጀርኒ ቀላል አይደለም። በእኛም ጊዜ ልጆቻችን ካደጉ ወዲህ አንዳንድ ነገሮች በህይወታችን ይመጣልና ትንሽ ቤታችን ትንገዳገዳለች መሰለኝ እና ተሃድሶ ከሚያስፈልጉት ሰዎች እኔ ነኝ። ኦነስትሊ ዛሬ በጣም የሚያስፈልገኝ ሰው ሆኜ ነው ራሴን የማየው እና ወላጆች እዚህ ያላችሁት ዛሬ ብዙ ሰው ነው ደግሞ ጆይን ያደረገኝ። በጣም ደስ ብሎኛል። የማላቃቸውም ስሞች እያየሁ ነው።
ይሄ ፕሮግራም በየ2 ወሩ የምናደርገው ፕሮግራም ነው። እኛም እንግዲህ ሲዝን እንዲሆን ፔረንቶች ልጆቼ ኔክስት ዊክ 28 ዓመት ሊሆናቸው ነው ስፔሻል ኒድ የሆኑት። ግን ይሄ ተሃድሶ የምትዩ ነገር ሁላችንም ያስፈልገናል። በየጊዜው በየጊዜው አንዷ ነገር ስታጋጥመን ያሰብነው ነገር ሳይሳካ ቲፒካል የሆኑ ሰዎች ወላጆች ሆነ ሁሉ ሰው የሚያስፈልገው ነው። እኛ ደግሞ የበለጠ ይቺ ነገር ታስፈልገናለች ለልጆቻችንም ጠንክረን እንድንረዳቸው ለራሳችንም ደግሞ ትንሽም የእርጅናም ነገር እየመጣ ነው። አንዳንዶቻችን እዛ እየደረስን ነው እና ጊቭ አፕ አታርጉልሻል እድሜያችን ደርሷል አንችለው የሚለው ነገር ትተን እየታደስን መኖር አለብን። ልጆቻችን they will outlive us. That's one of the things እኛ እንግዲህ ብለን ስለዚህ ጠንክረን ፊዚካሊ ሆነ ስፒሪቹዋሊም ያልሽው ነገር ከፈጣሪ ጋር ያለን ነገር ማስተካከል አለብን። አንዳንዴ ለምን ብለን ትንሽ ከፈጣሪ ጋር የምንያያዛባት ነገር አለች። እኔ ራሴ ያደርገዋለሁ። ስለዚህ ከኔ ይጀምራል። እኔ ነኝ ራሴ እንደሱ የምለውና ለምን የምንለው ነገር አይቀርም አንዳንዴና ውስጣችን ያየን እየታደስን መሄድ እንዳለብን በጣም ነው የሚገባኝ ወገኖቼ። ጥያቄ ያለው ሰው ሳለ ጥያቄያችሁን ባካችሁን ቴክስት አርጉልኝ ለእኔ ስልክ ካላችሁ እዚህ ላይም ቻቱ ላይ እንጠይቃለን ካላችሁ ጠይቁ። አይ ዶንት ሲ ኤኒ ኩዌስችንስ። በቸርነቱ አለን የሚል ሜሴጅ ትታለች አንዷ። ልክ ነሽ፣ በቸርነቱ ነው የምንኖረው እና ጥያቄ ያለው ሰው ካለ ጄዬ ያለሽ መሰለኝ ጨምሪው ነገር ካለሽ ትንሽ ጨምሪልን። ቲጂዬ አለሽ መሰለኝ አንቺም ምህረትን ብትሆኚ የምትጨምሩት ነገር ከሌለ ከጥያቄዎቹ ስለማይታየኝ ሼር አድር ብታደርጉልኝ በጣም ደስ ይለኛል። ጄዬ በአንቺ ጀምራለሁ። አይ ሰላም፣ እንዴት አመሻችሁ ኤቨሪበዲ። ሊያዬ ዶክተር ጤናዬ ቲጂ። ኦብቪየስሊ ይሄ ጀርኒ እንዳልሽው ሊያዬ፣ ምናልባት አንዳንድ ወላጆች እዚህ ኮል ላይ እንዳንቺ ልጆቻቸው ያደጉ ይኖራሉ። ደግሞም አንዳንዱ ገና ስታርቲንግ አውት የሆነ ወላጅ አለ እና አይ ፊል ላይክ አትሊስት ፎር ሚ ፐርሰናል ለማድረግ ኢትስ ቢን አባውት 4+ years and I can tell you, Malet, regardless of how much time I've spent thinking and treating and reading and researching, I do always want to rejuvenate myself. Again, I don't want Yelijain diagnosis, Mala identity, Maragal Felligam, a struggle hono bingal for kind of being in 4 years deep. I still struggle on and off with that problem where consume, but I'm no consume የሚያደርገው አይምሮዬን እና እኛም ራሱ ምን ያህል ሪፍሌክት ማድረግ እንዳለብን እና ራሳችንን reawaken ማድረግ and being okay with reinventing ourselves and our identity and saying, oh, ትንሽ ርቄ ሄጃለሁ እዚህ ጋር እስኪ እንዴት ልመለስ እንዴት ራሴን ልጠብቅ የሚለውን ነገር kind of ያ rejuvenation ለሁላችንም at any stage እንደሚያስፈልግ ነው የተረዳሁት እና አንዳንድ ነገር ሳናውቀው gets out of hand, it just gets out of hand. time ደግሞ ይበላብናል ብዙ time is still moving እነሱም እያደጉ ነው and well, I just wanted to have a personal response to this rejuvenation. It's just time and time again, የሆነ ሰዓት ላይ እኔም ራሴ ሪፍሌክት ማድረግ አለብኝ ስለዚህ ነገር እና thank you Dr. ጤናዬ for sharing. እሱ ነው ኮሜንት ያለኝ። እሺ Thank you so much, ጄዬ። በጣም አንቺም የተናገርሽው ነገር at any stage, even early on ልጆቻችሁ ትንሽ የሆኑ እኛም ሲዝን እንዲሆን ፔረንቶች ሁላችንም እንትን ማድረግ አለብን፣ ራሳችንን ማደስ አለብን። ዌር አም አይ የሚለውን ነገር የእንትን እያልን ነው። የአይደንቲቲ ያልሽው ነገር ደግሞ በጣም ሶሪዮ ነው። አንዳንዴ ከማንነታችንን ከልጆቻችን ጋር መለየት የሚያቅረን ጊዜ አለ። we're just so engrossed በልጆቻችን ሁኔታ በልጆቻችን እንትና that becomes our whole thing. and I hear you ጄዬ በጣም ቲጂዬ ምህረቲና የምትጨምሩት ነገር ካለ
ወይም ጥያቄ ያለውም ሰው ደስ ይለናል። ጥያቄያችሁን ወይም ኮሜንታችሁን ሼር ብታደርጉልን በጣም ደስ ይለናል። አብረን እንማማራለን። ሌላው ነገር ደግሞ የተናገርሽው ዶክተር ጤናዬ እርስ በራሳችን የመረዳዳት የምትዩ ነገር በጣም ኢምፖርታንት ነገር ነው ወገኖች። ሌሎችን ስንረዳ እኛም እንረዳለን። when you lift somebody you rise እና አንዳንዴ that's sometimes healing ሌሎችን ሰዎች በመርዳት እኔ ለራሴ ሂል የተደረግኩበት ነገር ስለሆነ ነው እዚህ ላይ ነው የምነግራችሁ። ሌሎችንም በመርዳት የምንችልበት ጊዜ አንዳንዴ we're so much into our own problem ግን ሌሎችን ደግሞ ስንረዳ እነሱንም እንረዳለን እኛም እንረዳለን። አብረን እንጓዝ። እዚህ ብዙ ሰዎች አላችሁ፣ እርስ በራሳችሁ የምትተዋወቁ አላችሁ፣ ማትተዋወቁም ልትኖሩ ትችላላችሁ። ግን አይሶሌት አንሁን፣ አይሶሌት አናርግ ራሳችንን። there's so many of us in this journey honestly የልብ የምናነጋግረው እንደኛ ልጆች ያላቸው አካባቢያችሁ ይኑሩ። የምትሼር ማድረግ የምትችሉት እና እናንተም ትረዳዳላችሁ። ሼሪንግ ኢዝ ሂሊንግ ኦልሶ እና እኛም ጋር ባትገናኙ እኛ ጋር ለመነጋገር ፈቃደኞች ባትሆኑ ፋይን ሰምዋን እንደ ጀርኒ እንደ እናንተ አካባቢ ያለ እሱን በጣም ኢንከረጅ አረጋችኋለሁ። ተረዳዱ፣ እንተጋገዝ በዚህ ላይ። ሌላ እንግዲህ ጥያቄ የመጣልን የለም፣ ኮሜንት የመጣልን ሰው የለም። እዚህ ላይ አንድ ነገር መናገር ፈልጋለሁኝ። ብዙዎቹ አዲሶች ያላችሁ ይመስለኛል፣ ከሌላ ከተማም ነው ያላችሁ ሆነ ከኛ ካለንበት። ይሄ ፕሮግራማችን እንዳልኳችሁ በየ2 ወሩ የምናደርገው ፕሮግራም ነው። ልዩ ልዩ ቶፒክ እኛን ስለ ራሳችን ልጆቻችን ምን እናርግ ሳይሆን ራሳችንን እንዴት ነው ለዚህ ጀርኒ ይህንን ችለን ልጆቻችን ረድተን ምንረዳዳው የሚል ፕሮግራም ነው። ይቻላል ዶክተር ጤናይና ጄ ናቸው ይህንን ፕሮግራማችንን የሚመሩልን። ሌላም ደግሞ በዛ በተረፈ ይሄ ኦርጋናይዜሽን ሪች ፋሚሊስ ወላጆችን ኢንዲቪጁዋል ሄልፕ የሚያስፈልጋቸው በዚህ ነገር ላይ በጣም እርዳታ ዶክተር ጤናዬ እንዳለችው ቤቱ የተዘጋበት ሰው ብዙ የስነ ልቦና እርዳታ ፕሮፌሽናል ካውንስሊንግ የሚያስፈልገኝ ነው የምትሉ እዚህ ሰዎች ካላችሁ እባካችሁን እንትን አድርጉልኝ፣ ኮንታክት አድርጉኝ። እኔ ልረዳችሁ እችላለሁ። በልዩ ልዩ መንገድ ካውንስሊንግ ማግኘት ትችላላችሁ። በራሳችሁ ኢንሹራንስ ማግኘት ትችሉ ይሆናል። በስቴት ዲፍረንት በልዩ ልዩ ስቴቶች ደግሞ እንደ ወላጆች እርዳታ የሚሰጥ ስቴቶች አሉ። ከዛ በላይ ሪች ፋሚሊ ግን ይህን እርዳታ ከዶክተር ጤናዬ ጋር መገናኘት ፈልጋለሁ ለምትሉ 2 ሴሽን እንከፍልላችኋለን። ካውንስሊንግ ሳይሆን ላይፍ ኮችንግ ነው የምንለው። ምክንያቱም ካውንስሊንግ በስቴት እንትን ያለው ሰው መሆን አለበት። እናንተ ስቴት መሆን ነበረባት። ግን በላይፍ ኮችንግ ማንንም መርዳት ስለምትችል ከኔ ጋር ተገናኙና ስልኬን እዚህ ላይ ለጥፍላችኋለሁኝ። በዛ ከኔ ጋር ተገናኝተን ከእሷ ጋር እንደምታገናኙ አመቻችላችኋለሁ እና ይሄ እድል አይለፍባችሁ። የትም ስቴት ያላችሁ ነው። ሌላው አንዳንዱ እርዳታ ቴክሳስ ውስጥ ነው። ግን ይሄ ካውንስሊንጉ በጣም ኢምፖርታንት ስለሆነ በጣም አንዳንድ የሚያሳዝኑ ነገሮች ዜና ላይ እንሰማለን። አንዳንድ ወላጆች ራሳቸውን የሚጎዱ አሉ፣ ልጆቻቸውን የሚጎዱ ያሉ፣ ምክንያቱም እርዳታ ስላላገኙ ይመስለኛል አንዳንድ ጊዜ እና ያንን በእኛ ኮሚኒቲ አቮይድ ለማድረግ እንረዳዳ እና ዶክተር ጤናዬን የመሰለ ሰው እኛ መሀል እያለች ልትረዳን እየቻለች እባካችሁን ኮንታክታስ። እሱን በጣም ላሳስባችሁ ሞክራል። የምታውቋቸው ሰዎች ካሉ በስፔሻሊ ልጆች ያላቸው የሚቸገሩ ፕሊዝ ኮሚኒኬት ወጣስ ቴክስት ብታደርጉኝ አስቸኳይ ነገር ነው እርጀንት ነው በሉኝ። አንዳንዴ ብዙ ሰው ስለሚደውልልኝ ሁሌ ሪስፖንድ ላረግላቸው አልችልም። ምክንያቱም አዚሁ ነው ብዙ ሰው ነው፣ የራሴም ላይፍ አለኝ። ግን እርጀንት የሆነ ሲቹዌሽን ካለ እባካችሁ ኮንታክታስ። ዊ አር ሬዲ ቱ ሰፖርት ዩ to help you get over whatever situation you're having። ስለዚህ እዚህ ላይ ይህንን ማሳሰቢያ ሰጣችኋለሁ። እንደገና ሼር ላረጋችሁልን ከዚህ መሀል ያላችሁ ሼር ስላረጋችሁ ነው ሌሎችም የገቡት። በጣም አመሰግናችኋለሁ። እዚህ ጋር የተሰጠው ግሬት ፕሬዘንቴሽን
And it's all true. We need to take care of ourselves. I need to put my need on top of the laundry list ብላለች። ልክ ናት። we have a mother support ጉን ዲኤምቪ ሊያየ ብላለች። በጣም ደስ ይላል። ፌቨን ስለ ጻፍሽልን አመሰግንሻለሁ። አይ ቲንክ ተገናኝተናል ፌቨንዬ። ግን ሞር ምረዳችሁ ነገር ካለ from my end from this organization ዶክተር ጤናዬም ልትረዳችሁ ትችላለች። ታስተምራለች፣ ስፒከር ልትሆንላችሁ ትችላለች። አይኖ ከዚህ ኦርጋናይዜሽን ውጭ እንደ ስራዋ ቻርጅ ልታረጋችሁ ትችላለች። ግን በዚህ ኦርጋናይዜሽን ይህን ቶፒክ ደግሞ ሌላው ነገር የምጠይቃችሁ ምንድን ነው፣ ይህንን ቶፒክ ስለዚህ ጉዳይ አላስተማራችሁም፣ በዚህ ነገር እየተቸገርኩ ነው የምትሉት ነገር ካለ በውስጥም ላኩልኝ። doesn't have to be openly ላኩልኝ። በጣም ደስ ይለኛል የምትፈልጉ፣ ምክንያቱም እናንተ የሚያስፈልጋችሁን ኒዳችሁን ሚት ማድረግ ነው የምንፈልገው እና በዚህ ጉዳይ ተናገሩ ብትሉን ደስ ይለናል። ብዙ ቪዲዮዎች ሰርተናል። ይቻላል ከጀመርን ስንት ዓመት ሆነን ዶክተር ጤናዬ? ይሄ 4 ዓመት ሆነናል። 4ኛ ዓመታችን ላይ እየሄድን ነው። ይታያችሁ እንግዲህ ኤቭሪ 2 months ኦልሞስት አድርገናል። ብዙ ነገሮችን አድሬስ አድርገናል። ሁሉም ደግሞ ተቀጥቶ ዩቱባችን ላይ አለ። ሰብስክራይብ አድርጉ፣ ስሙት። በጣም ጥሩ 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 የሆኑ ነገሮች እኔ ለራሴ ሁሌ ነው የምማረው። ልነግራቸው አምናት ኤግዛጀሬቲንግ ስላችሁ ሁሌ ነው የምማረው ከጄና ከዶክተር ጤናዬ እና አደራችሁን ጉዞ ከባድ ስለሆነ ስንቃችሁን በደንብ እያያዛችሁ ለሚያጋጥመን ነገር ሁሉ እንትን እያላችሁ እንጓዝ። እንግዲህ ጥያቄ ከሌለ የምትጨምሩት ነገር ከሌለ በዚህ ላይ ፕሮግራማችን እንዘጋለን። ዶክተር ጤናዬ ጄዬ ሁሌም በጣም ወዳችኋለሁ፣ አመሰግናችኋለሁ። ከልብ ልቤ ነው የማመሰግናችሁ። ወላጆች ደግሞ ሁላችሁም ጆይን ስላረጋችሁን በጣም እናመሰግናለን። ዊል ሲ ዩ ኢን 2 months። እንግዲህ ፌብሩዋሪ አይደለ ኤፕሪል ላይ ነው ደግሞ የምንገናኘው። ሁላችሁም ተከታተሉ። ይሄ ነገር ቫይበር ላይ ለቀዋለሁ፣ ፌስቡክ ላይ ለቀዋለሁ፣ ሁሉ ቦታ ካሌንደራችሁን አድርጋችሁ ስሙን። ዛሬ ፉትቦል ስላለ ጆይን የሚያደርግ ሰው ላይኖር ይችላል ብዬ ነበረ፣ ግን ብዙ ሰው ጆይን አድርጓል። አም ሶ ሃፒ አም ሪሊ ሃፒ ቱ ሂር ሶ ሜኒ ፒፕል ሂር ፍሮም ዮር presentation. Thank you everybody. Good night from my end. Thank you, Lia. Thank you, Lia. Thank you, Lia. Thank you, everyone. Thank you, Lia. Namaskar. Thank you, Lia.